ገባ ውጣልኝ አልኩህ። ውጣል ሰምኛለህ? ውጣልኝ። ልቀቀኝ። እየሰማኝ ነው። ድረሱልኝ። ይሄ ነገር ወንጀሉ ወደ እኔም እየጠቆማችሁብኝ ነው አይደለ? ከዚህ ድረስ ይመጣቻል። እንዴት ነው እናት ልጇን ጥላ የምትሄደው? እንዴት እንደዚህ ይደረጋል? ግን እናትየዋ እሷን ለማስወረድ ስትል ብዙ መድኃኒቶች መጠቀሟ የአእምሮ በሽተኛ ነች ልጄ። ያንን ኃላፊነት ወስዶ የሚከፍልልኝ የሚያስተዳድር አልገባኝም። ይሄን ሁሉ የምትለኝ ብር ለመጠየቅ ፈልገህ ነው? ካገኘኋት 5 ዓመት አልፎኛል። ስለዚህ ስለሷ ምንም አይነት ነገር መስማት መሆን ማወቅ አልፈልግም። አንቺ ምን ሰራለሽ? ህይወቴን አበላሽሽ ማለት አይናንም በጣም ብዙ ነገሮች ዋሽታናለች፣ ደብቃናለች። ስለዚህ ደግሞ አንተ መሄድ ግዴታ ነው። እዚህ ነገር እዚህ ላይ ቆም ደሞ አልሄድም። ኮምባል አንተ ሳትሆን ያን ቀን እኔ ነበርኩ ምረግመው። አስከሞልተ ደግሞ ጭራሽ ረግመዋለሁ ትላለህ። ምን ሆንሽ? ይኸው ዘና አብለሽ ትኖርለሽ አገብተሽ። ሰላም ውድ የሚኪሾ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እኔ ኤርሚ ነኝ። ባለፈው ክፍላችን እንግዲህ እንዳያችሁት አዳዲስ ነገሮችን ሰምተናል። አዲስ ሰዎችን እንዲሁም አዲስ ጥቆሞችን አግኝተናል። እንግዲህ የአይናለም አፍቃሪ ነው ወይም ደግሞ ተባባሪ ነው የተባለው ግለሰብ አግኝተ ነው እንግዲህ የተለያዩ ነገሮች ስናናገረው ነበር። እሱም አንድ ፍንጭ ሰጥቶናል። ያን ፍንጭ ምንድነው? አንድ ስለሷ የሚያውቅ በጣም የሚቀራረቡ አንድ ሰው አለ ብሎናል። እና ያን ሰው ለማግኘት ደግሞ እሱ ያለበት ቦታ ድረስ መተናል። ከአዲስ አበባ የተወሰኑ ኪሎ ሜትሮች ተጉዘን ሱሉልታ ተገኝተናል። እንግዲህ ከአጠገቤ እንደምትመለከቱት እንግዲህ ከአይናለም ጋር ግንኙነት አለው፣ በደንብ ያውቃታል፣ ይተዋወቃሉ የተባለው ከአንድ ወንድሜ ጋር ተገኝተናል። አብራችሁን ቆዩ። ሰላም፣ እንዴት ነህ? እንዴት ነው? እስኪ እንተዋወቅ። ማለበል በሱ ፍቃድ እባላለሁ። እሺ፣ በሱ ፍቃድ። ያው ቀደም እንደነገርኩ ዛሬ መጣሁት እንግዲህ ስለ አይናለም አንዳንድ ነገሮችን ላወራና ከሷ ጋር ስላላችሁ ትውውቆች አንዳንድ ነገሮችን ለማወቅ ነበርና እስኪ ከአይናለም ጋር የተዋወቃችሁ እንዴት ተዋወቃችሁ? ከአይናለም ጋር እንኳን የተዋወቅ ነው 6 ዓመት ሞልቶናል። ከሷ ጋርም እንግዲህ ብዙም ባይሆን አሪፍ የፍቅር ጊዜ አሳልፈናል። ነገር ግን ምክንያቱ ባላወቅበት ምክንያት ልጅ ጥላብኝ ነው ሄደችው እና አሁን ላይ ስለሷ ብዙ ባላወራ ደስተኛ ነኝ። ልጅ ጥላብኝ ነው ሄደችው ማለት እስኪ ግልጽ አድርገን ለኔም ለቤተሰቦቻችንም እስኪ ያስረዳለን። ማለትም ያኔ የተገናኘን ጊዜ እሷም ልጅ እኔም ልጆች ስለነበረን ብዙ የፍቅር የደስታ ጊዜያትን ካሳለፍን በኋላ ከ6 ዓመት ሞልቶናል ከሷ ጋር ከተዋወቅን። ነገር ግን ካዩት 5 ዓመት ያልፈኛል። አሁንም ልጄ ውጪ ትገኛለች። እሷን ማየት ትችላለህ። ምክንያቱን ባላወቁበት ምክንያት ልጄ ያንተ ነው ብላ ልጅ ጥላብኝ ሄዳለች። ልጅ ወለዳችሁት ትዳር መስራታችሁ ነው ወይስ ደግሞ ከትዳር ውጭ? አይደለም፣ በፍቅር ግንኙነት ነው ልጅ የወለድነው። ትዳር የለንም ከሷ ጋር። በምክንያት ነው ማለት ልጅን የሚያክል ነገር እንግዲህ ትልቅ ነገር ነው። ለዚያም ደግሞ እናቱና እንዴት ልጅን ጥላ ትሄዳለች? ልትጠይቃት አልሞከርኩም ወይ ልታዋራት ስለዚህ ጉዳይ? ከዛ በኋላ ስልኳም አጥፍታን የጠፋችው። እንደሰማሁት ከሆነም ጓደኞቿ እንደነገሩኝ ከኔ ጋር መሆን እንደማትፈልግ ነው የነገረችኝ። ማለትም ሌላ ፍቅረኛ እንዳላትና ሌላ ባል ታገባ እንደሄደች ሰምቻለሁ። ስለዚህ ባለፉት 5 ዓመታት ውስጥ ተገናኝተን አናውቅም እያልከኝ ነው? አግኝቻት አላውቅም። እንግዲህ በጣም ያሳዝናል። ማለት ልጅን የሚያክል ነገር ለብቻ ማሳደግ ያው የመጀመሪያ ልጅ ነች ባለሳሳት። የመጀመሪያ ልጅ ነች። እንግዲህ ልጅን የሚያክል ነገር እንግዲህ ባለሳሳት ለብቻ ማሳደግ በጣም ይከብዳል። ለዚያም ወንድ ሆኖ እኔ እንጃ። እስኪ ንገረኝ እስኪ ማለት ስለ ልጅ አታስቡም ነበረ? ግንኙነት ላይ ያላችሁ ከመውለዳችሁ በፊት ስለ ልጅ ምናምን ስለ ቤተሰብ በመስራት አላወራችሁም ነበር? ከዛ በፊት እንደማንኛውም ፍቅረኛሞች ወደፊት እቅድ ይኖረናል። ግን እቅዳችንን አልተሳካንም። ልጅ የመውለድ እቅድ እኔ ነበረኝ። እሷ ግን የልጅ የመውለድ ፍላጎት የላትም። ቤተሰቦቿ ይጫኗት ነበር። ያንን ፈርታ ይመስለኛል አንደኛ ሄደችው። ልጁንም እንግዲህ እንዳልከው እውነት ነው። ወንድ ልጅ ሆነ ልጅ ማሳደግ ይከብዳል። እናቴ ጋር ነበርም አሁን የምገኘው ሱሉልታ እዛ ነበር የምናሳድገው። እናቴም ከሞተች 3 ዓመት ሞልቷታል። ከዛ በኋላ ብቻዬን ነው እያሳደግኩ ያለሁት።
ልጅ ማሳደግ እውነትም በጣም ከባድ ነው። አዎ። እና እንዴት ነው ልጅ በምንድን ነው የምታስተዳድራት? ስራክ ምንድን ነው? ቤቱስ የክራይ ነው ወይስ የቤተሰብ ነው? አይ ቤት እንኳን የቀበሌ ቤት ነው። ስራ እንደ ማንኛውም ኢትዮጵያዊ ተሯሩጬ አድራለሁ። እግዚአብሔር ይመስገን አላሳጣኝም። በጣም ያሳዝናል። እስኪ አሁን ላይ ያላችሁበትን ሁኔታ ከዚህ በፊትም ልጅ ስታሳድግበት የነበረበትን ሁኔታ እስኪ አሳውቀን። እስኪ እሱን እንኳን ብዙ ባላወራ ደስተኛ ነኝ። ያኔ እንግዲህ ነገርኩ ልጄም የመጀመሪያ ልጄም ብትሆን በጣም ነው የምወዳት። ግን እናትየዋ እሷን ለማስወረድ ስትል ብዙ መድኃኒቶች መጠቀሟ የአእምሮ በሽተኛ ነች ልጄ። በጣም አዝናለሁ። ችግር የለውም። እንደ ነገርኩ እናቴ እያለች እናቴ እሷን ይዛልኝ ሰራ ነበር። አሁን ላይ ግን ልጅ ይዞ ስራ መስራት በጣም ይከብዳል። ማለት አሁን ልጅ የአእምሮ እክል አለባት ብለኛልና ከስንት ዓመቷ ጀምሮ ነው ይሄ ነገር ያጋጠማት? ልጄ እንኳን አእምሮ ህመምተኛ መሆኑን ያወቅኳት 1 ዓመት ከሞላት በኋላ እንደ ማንኛውም ልጅ አባዬ ትለኛለች ብዬ ስጠብቅ እሷ ግን እንኳን ለመውለድ አባዬ ትለኛለች ብዬ ስጠብቅ የአእምሮ በሽተኛ እንደሆነች ተነገረኝ። እሷን ለማሳደግ ያላየሁት ያልፈገሁት ቦታ የለም። እውነት አይደለም በዚህ ዘመን እንኳን አይደለም የታመመ ልጅ ጤነኛ ልጅ ለማሳደግ በጣም ይከብዳል። በጣም አዝናለሁ። ያው በጣም ያሳዝናል። ማለት አባት ሆኖ ወንድ ሆኖ ልጅ ማሳደግ ከዛም በተጨማሪ ልጅክ ደግሞ የአእምሮ እክል ሲያጋጥማት ደግሞ በጣም ከባድ ነው። እኔ እንጃ ምን እንደምልክ አላውቅም። ወደ ሕክምና እርዳታ የምታገኝበትን ነገር ለማግኘት አልሞከርክም? ማለት የተለያዩ አማራጮች ለመፈለግ አልሞከርክም? ያልሞከርኩት ቦታ የለም። አይደለም ከሆስፒታል ጸበል ያልሄድኩበት ጸበል የለም። ሆስፒታልም ሲሄድ ጊዜው አልፎባታል ነው የተባልኩት። እና በቃ እንግዲህ እግዚአብሔር የፈቀደ ቀን አንደበቷን ይከፍትልኛል ብዬ እየጠበቅኩ እገኛለሁ። ስለዚህ ጉዳይ አይን አለም ምታውቅ ይመስላል? እንደነገርኩ ነው እንደወለደች ነው ጥላብኝ ሄደችው። ስለዚህ ምንም የምታውቅ ነገር የለም። ከዛም በኋላ ስለሱ የሰማሁትም ምን ያየሁት ነገር የለም። የት እንደሄደች ማን ጋር እንደሄደች ምን አይነት ህይወት ላይ እንዳለች የሰማኋቸው ነገሮች የሉት? አንዳንድ ጭምጭምታዎች ተነግሮኝ ነበረ ወደ አዲስ አበባ እንደሄደች እንጂ ሌላ ምንም የሰማሁትም ሆነ የማውቀው ነገር የለም ስለሷ። እሷንም ለማግኘት ብዙ ቦታ ሞክሬያለሁ፣ ብዙ ለፍቻለሁ። ግን ምንም ያገኘሁትም ሆነ የሰማሁት ፍንጭ የለም ስለሷ። እንግዲህ ውድ ቤተሰቦቻችን ያው እንደሰማችሁት በጣም የሚያሳዝን ታሪክ ነው። ያልጠበቅነው ነገር ነው ያገኘነው። ልጅቷንም ስንገባ በር ላይ አይተናታል። በጣም የምታምር ሴት ልጅ ነው ያለችው። ያው እንግዲህ እግዚአብሔር ይማርልን ማለት የምንችለው እኛም እንግዲህ በቻለው አቅም የተለያዩ የምናውቃቸው የሕክምና ባለሙያዎች አሉ። የተለያዩ የሕክምና የሚረዱን በዚህ ስራ ላይ አብሮ የሚተባበሩን ግለሰቦች አሉ። በቻልነው አቅም ለልጅህም ሕክምና የሚያደርጉላትን መንገዶች እናመቻችላለን። ያው ከምንም ነገር በላይ የፈጣሪ ስራ ነውና ፈጣሪ ረድቶን ሁሉም ነገር እንዲሳካ እመኝልሃለሁ። እኛም በቻልነው አቅም ለመርዳት እንሞክራለን። በአሁን እንዳልኩ ነው። በአሁን ኑሮ ላይ አይደለም ልጅ ተደርቦ እናትና አባት እንኳን ከጎን ሳይኖር ይከብዳል። ብቻ የሚከብድ ኑሮ ነን ያለን።
አስብ እንግዲህ አይተዋል የምንኖርበትን ቤት እንግዲህ ያፈሳል፣ ጣራ ያፈሳል። ክረምት ሲመጣ አሁን ከባድ ነው። ምሰራት ደሞዝ አሁን አይደለም ይቺን ቤት ልታሳድስና ልጄን ልታሳክም የምንበላው የምንጠጣው ራሱ ይቸግረናል። እውነት የሰፈር ሰውን እግዚአብሔር ይስጠው፣ እሱ እየረዳን ነው እስከዚህ የሚደረስ ነው። እና እንደምልህ እስኪ እውነት ያልከው የሚረዱን የምትረዱን ከሆነ በቶሎ ብትረዱን እንትን ብትሉን ደስተኛ ነኝ። አዎ እኛም በምንችለው አቅም ከተለያዩ በጎ አድራጎት የሚሰሩ የሚደግፉ፣ የተቸገሩትን የሚረዱ የሚያበረታቱ ብዙ ሰዎች አሉ። ቅልቦች የሆኑ ቤተሰቦች አሉን፣ የሚዲያችን ተከታታዮች አሉ። እነሱ ጋር አሳውቀን ይህን ቪዲዮም በሚለቀቅበት ጊዜ የተለመደው ትብብራችንን አድርገው በተቻለ ፍጥነት አንተንም ልጅንም እንደምንረዳ ተስፋ እናደርጋለን። ቅድምም መጀመሪያ ላይ ነገር ያለው ያው ከካሜራ በጀርባ ስናወራ ነበርና የመጣሁበት ምክንያት ለመንገር ያህል ስለ አይናለም አንዳንድ ነገሮችን ለማወቅ ማለት በጣም ብዙ ጊዜ ከአንተ ጋር ያሳለፈችው አንተ ብዙ ታውቃታለህ የሚሉ ጥቆሞች ሰምተን ነውና አንተ ለማግኘት የመጣሁት። እስኪ ስለ አይናለም የምታውቃቸው ነገሮች እንድነግረኝ ነበር የፈለኩት። እንደነገርኩ ነው። ስለ አይናለም ካገኘኋት 5 ዓመት አልፎኛል። ስለዚህ ስለሷ ምንም አይነት ነገር መስማት ማወቅ አልፈልግም። ስለሷ የማውቀው መረጃ የለም ስለሷ። ስለዚህ ይቅርታ ምንም ነገርም ሆነ ማስረዳው ነገር የለም ስለሷ። ይገባኛል ማለት ጥሩ ሁኔታ ላይ አይደለም ያላችሁት ከሷ ጋር። ግን ደግሞ አሁን ላይ ብዙ ነገሮች ተፈጥሯል። ማለት አይናለም አዲስ አበባ ነው ያለችው። የራሷ ሌላ ትዳር መስርታለች። ይሄንን ነገር ለኔ ልትነግረኝ ለምን ፈለክ? እየመጣሁልህ ነው ማለት የአይናለም ባል በቅርቡ ሞቷል። ላለፉት 2 ዓመታት በትዳር ላይ ነበሩ እና ባለቤቷ የሞተበት ምክንያት እያጣራን ያለነውና እሷም በዚህ ጉዳይ ውስጥ አለች ብለን እያሰብን ያለነው። እያሰብን ብቻ ሳይሆን የተለያዩ ማስረጃዎችን ወደሷ አንዴ አሁን አንተ የመጣኸው እኔ ልትረዳኝ ሳይሆን የቀድሞ ፍቅረኛዬን የልጄን እናት እስር ቤት እንዳስገባት እርዳኝ ነው እያልከኛለህ? እንደዛ ማለት ሳይሆን ያለውን እውነታ እንድንነግረን ነው ማለት። ነገርኩ። ምንም የማውቀው እውነታ የለም ስለሷ። ከተለያየን 5 ዓመት አልፎናል። አይደለም ላንተ ልነግርህ ስለሷ ማሰብም ሆነ ማወቅ አልፈልግም። አሁንም የመጣህበት ምክንያት እውነት ፈጣሪ ልኮህ እኔ ልትረዳኝ መስሎኝ ነው እንጂ ለዚህ ጉዳይ ከሆነ አልፈልግም። ተነስተውጣል። ይኸውልህ ይገባኛል ማለት ያለበት ሁኔታ እየተረዳሁ ነው። ግን ደግሞ በዚህ ጉዳይ ላይ ንጹህ ሰዎች እየተጎዱ ነው። እኔ ስለ ንጹህ ሰዎች አያገባኝም። እኔም ንጹህ ሰው ነኝ። እኔም እጎዳለሁ። ተመልሼ እሷን ማየት አልፈልግም። ይገባሃል አይደለም? እሷን ልጄን ሳያት እናቷ ትዝ ራሱ እንድትለኝ አልፈልግም። ስለሷ ማሰብም ሆነ መስማት አልፈልግም። አዎ ልክ ነህ እኮ ማለት ተሳስታል እያልኩ አይደለም። ግን ደግሞ ያለውን ሁኔታ እንድንነግረን ነው ማለት የአይናለም ባል በምን ምክንያት እንደሞተ እስካሁን ድረስ አይታወቅም። ስለዚህ ያለውን ነገር እሷ ማረጓ አለማረጓን ስላለው ነገር የምታውቀው ስለሷ አይናለም ባል አይናለምንም ያው ካወኳት 5 ዓመት አልፎኛል። የሰው ልጅ በየቀኑ ጸባይ ይቀያየራል አይደለ? ይቀያየራል አይቀያየርም? ልክ ነህ እኮ። ስለዚህ ከ5 ዓመት በፊት የነበራት አይናለምና አሁን ላይ ያለችውን አይናለም ማቃት አልችልም። ስለዚህ ስለሷ ምንም ማቀውም የምሰጠህ መረጃ የለም። እባክህ ተነስተውጣልኝ። አሁን አትረብሽ። ይቅርታ አድርግልኝና ማለት ስለዚህ ነገር ግን ግዴታ ማወቅ ስላለብኝ በቃ አልፈልግም። ማለት ልጅን ጥላ እንደሄደች ነግረኛል። እዛ ደግሞ ሄዳ የተለያዩ ሰዎችን ህይወት እየበረበሸች እየበጠበጠች ነው ያለችው። ከዛም አልፎ የሰው ህይወት ጠፍቷል ያልኩ ያለው አንተንም ህይወት እንደረበሸች ሌላ ሰውም እየረበሸች ነው። አስቁምልኝ ነው የምትለኝ አይደለ? አዎ እንደዛ ነገር ነው ያልኩ ያለሁት። እና በቻልኩ አቅም ስለ አይናለም የምታውቃቸውን ስለ ጸባዮቿ፣ ስለ ቤተሰቦቿ የምታውቀው ሁሉ ነገር እንድንነግረኝ ነው የምፈልገው። ማለት ይህን ነገር እኛ ካላወቀን የአንድ ወጣት ነፍስ ነው የጠፋው፣ ህይወት ነው የጠፋው። ለ2 ዓመት ያህል ኤክስፓየርድ ያደረገ መድኃኒት ስትሰጠው፣ ስደበደበው፣
እሷ ብቻ አይደለችም እህቷም ጭምር ማለት ነው። ብዙ ነገር ሲያደርሱበት ቆይተው ከ2 ዓመት በኋላ እኛ ደርሰን ነው ሕክምና ስንወስደው እንዳጋጣሚ ሆኖ ህይወቱ አለፈ። ግን ደግሞ እስካሁን ድረስ ለኛም ለህግ አካላትም ምንም ፍንጭ ያልሰጠን ነገር የአሟሟቱ ጉዳይ ነውና እና ስለ አይናለም ብዙ ነገሮችን ታውቃለህ የሚል ጥቆማ ስለደረሰ ነው እዚህ ድረስ መጥቼ ላስቸገር እየሞከርኩት። ቆይ አንዴ እዚህ ጋር አንድ ጥያቄ ልጠይቅህ። እሺ ስለ አይናለም ያውቃል ብሎ ላንተ የጠቆመህ ማን ነው? አይናለምን የሚያፈቅራት ልጅ ብለን እንለፈው። ይሄ ነገር ወንጀሉ ወደ እኔም እየጠቆማችሁብኝ ነው አይደለ? አልገባኝም። ወንጀሉ ወደ እኔ እየጠቆማችሁ ነው ማለት ያለፉትን 5 ዓመት አልተገናኘንም ብለኛል። ስለዚህ ካልተገናኛችሁ ይህን ነገር ካንተ ጋር ምን ያገናኛል? ለምን ትፈራለህ? መፍራትና ለመፍራት አይደለም። አንዴ መጀመሪያ ስማኝ። እየሰማሁ ነው። እኔ ያልኩ ያለሁት አይናለምን አግኝቻት አላቅም ነው አይደል ያልኩ። ያ ፍቅረኛዋ የምትለው ሰውዬ ወደ እኔ ለምን ጠቆመ? እሱን ልጠይቅ ነው የመጣሁት እኮ። እኔም እኮ ሰውዬው ለምን ወደ እኔ ጠቆመ ነው ያልኩ ያለሁት። እኔ አርፌ ልጄን ማሳድግ ሰው ነኝ አይደለ? አይታል፣ ልጄንም ቤቴንም አይታል። አይናለም ያለችው አዲስ አበባ ነው ብለኛል አይደለ? እኔ ያለሁት ግን ሱሉልታ ነው። ስለዚህ ስለ አይናለም ማቀው ነገር የለም። አትወጡኝ ወንድም ይውጣልኛል። ቅድም እንዳልኩ ነው ማለት ከምንም ነገር ተነስቶ ያ ሰውዬ እሱ ብዙ ነገሮችን ያውቃል። እሱ ጋር ብትሄድ ፍንጭ ታገኛለህ ብሎ አይልከኝም ማለት ስለ አይናለም ብዙ ነገሮችን እንደምታርቅ እርግጠኛ ነኝ። ወደ 6 ዓመት ያለ ያልከኝ 6 ዓመት ሞልቶናል። ስለዚህ ልጅ እስከ ማፍራት ከደረሳችሁ ስለሷ በጣም ብዙ ነገሮች ታውቃለህ ብዬ አስባለሁ። ስለዚህ ያለውን ነገር በግልጽ ብትነግረኝ ደስ ይለኛል። ካለበዛ ግን ይሄ ወንጀል ተባባሪ እንደሆንክ ይህን ጉዳይ ለመሸፈን እንደሞከርክለው ባስበው። እኔ ልጄን ማሳደግ እፈልጋለሁ። ምንም አይነት ወንጀል ውስጥ መግባት አልፈልግም። አሁን ፍላጎትህ እንድተባበርህ እንዳግዝህ ነው ወይስ ሌላ የምትፈልገው ድብቅ አጀንዳ አለ? እኔ ሌላ ምንም ነገር የለም። በግልጽ እየነገርኩ ነው ስላለው ነገር እውነቱ እንድነግረኝ፣ ስለ አይናለም ያለውን ነገር በሙሉ እንድታሳውቀኝ ነው የምፈልገው። ካንተ ጋር የሚያገናኘውም ነገር ካለ በዛ አሳውቀኝ። ቆይ አንተ የህግ ሰው ነው ወይስ ጋዜጠኛ? እኔም ብቻ መጀመሪያ ንገረኝ። የምርመራ ጋዜጠኛ ነኝ። የምርመራ አሁን አንተ ላግዝህ አዲስ አበባ ሲሄድ እዚህ ለሚፈጠረው ችግር ኃላፊነት የሚወስድ አካል አለ? ቆይ አልገባኝም። ምን አይነት ችግር ይፈጠራል እዚህ? እንግዲህ እንደነገርኩህ ልጄን ማሳድገው ብቻዬን ነው። ቤቱ የቀበሌ ቤትም ቢሆን ወጪ አለብኝ። ልጅ አለኝ እኔ ያለው የመብራት የውሃ ሁሉ የሚከፈል ነገር አለ። ያንን ኃላፊነት ወስዶ የሚከፍልልኝ ማስተዳደር። ቆይ አልገባኝም። ይሄን ሁሉ የምትለኝ ብር ለመጠየቅ ፈልገህ ነው? አይደለም፣ ብር አይደለም ፈልገው። የምትፈልገውን ብር ጠይቀኝ ማለት 10,000 ነው 15,000 20,000 አይደለም፣ ብር አይደለም። እኔ እየፈለግኩ ታዲያ ምንድን ነው እያልከኝ? በቃ አዲስ አበባ ሄጄ አንተን ምረዳህ ነገር የለም ነው እያልኩ ያለሁት። ቆይ አዲስ አበባ መሄድ ለምንድን ነው የፈራው? ማለት ተባባሪ ነህ በዚህ ጉዳይ ላይ ወይስ ሌላ የደበከኝ ነገር አለ ማለት? የለም፣ ስለሷም አሁን ካንተ ነው የሰማሁት። የደበከው ነገር ከሌለ አዲስ አበባ ሄደን ሙሉ ወጪ የምንሸፍነው እኛ ነን። በራሳችን መኪና ነው የምንሄደው። ራሴ ሰርቼ ነው መብላት የምፈልገው። የሰው ብር አልፈልግም። ይገባኛል፣ ግን ደግሞ ግዴታ ስለዚህ ነገር ማወቅ አለብኝ። የደበከው ነገር ከሌለ የምትሸሸው ነገር ከሌለ ለምንድን ነው አዲስ አበባ ማትሄድ? በቃ እኔ አዲስ አበባ መሄድ አልፈልግም። አዲስ አበባ መሄድ አልፈልግም። በቃ ልጄ ማሳደግ ነው የምፈልገው። አርፌ ተመልሼ እሷን አይን ማየት አልፈልግም። ይኸውልህ እንደነገርኩ ነው ጥቆማ ደርሶን የመጣ ነው ብያለሁ። ይህ ማለት ደግሞ አንተ ስለዚህ ነገር በእርግጠኝነት ታውቃለህ ማለት ነው። እንደማየው ደግሞ አሁንም አልሄድም እያልክ ነው። ስለዚህ የሆነ የሸፈንከው ወይ ደግሞ እንዳይታወቅ ብትፈልገው ነገር አለ ማለት ነው። እንደዛ ለማለት ፈልጌ አይደለም። እኔ የወንጀል ተባባሪ ሆኜም አላቅም። የመዝገብ ሪካርድ የሚታያል ከፈለክ ምንም አይነት ወንጀል የለብኝም እኮ። ተባባሪ አይደሉም ካልክ ተባባሪ እንዳሉንክ ደግሞ ለማሳወቅ ከፈለክ አዲስ አበባ እንሂድ፣ ያለውን ነገር እዛው እኔ ባለችበት እናውራ። በጣም ቀላል ነገር ነው እየጠየቅኩ ያለሁት። ማለት ችግር የለውም። ስለ ልጅ ማስበህ ከሆነ ልጅንም አንተንም በመኪና ይዘን መሄድ እንችላለን። የሚያስፈልገውን ነገር አዘጋጅተናል። እስኪ ለትንሽ ጊዜ ላስብበትና እነግርሃለሁ። ማለት ይሄ ነገር ብዙ ሰዓት ወይም ደግሞ ብዙ ቀን የሚፈጅ ነገር አይደለም። ማለት አሁን ብትወስን ደስ ይለኛል። በልጁ ህይወት ማለፍ ምክንያት ብዙ ሰዎች እየተጎዱ ነው፣ እናቱን ጨምሮ ማለት ነው። ይህን ጉዳይ ደግሞ መፍታት ግዴታችን ነው። ስለዚህ ከቻልክ አሁን ተነስተን እንሄድና አዲስ አበባ ችግር የለውም፣ ሙሉ ወጪን እንሸፍናለን። የዛሬ ወጪን የሚያስፈልገው ገንዘብም ምን ይችላል ስንጨርስ፣ ስለዚህ ጉዳይም ስላለው ነገር ማውርተን ስንጨርስ የራሴ የስራ ባልደረቦች እዚሁ ድረስ ይመልሳል፣ ቤት ድረስ። ምን ትላለህ?
እንደነገርኩ ነው ሙሉ ወጪን የምትሸፍኑ እንትን የምትሉልኝ ከሆነ እሄዳለሁ። ነገር ግን አንድ ቅድመ ሁኔታ ይኖረኛል። እሺ ምንድነው? ቅድመ ሁኔታ ከሷ ጋር በአካል በፍጹም ላታገናኙኝ ቃል ገቡልኝና ነው የምሄደው። እሷ ማየትም ሆነ እንትን ማለት አልፈልግም። ይኸውልህ እኛ የፈለግነው ሲጀመርም በአካል ተገናኝታችሁ ፊት ለፊት ስላለው ነገር እንድታወሩበት ነው። ማለት ይሄ ብዙ ነገር ጋር ነው ማወራው ከባለቤት ወይም ደግሞ ከልጅ እናት ካይና ከሷ ጋር ለምሮ ማወራው ከሷ ጋር ስለሷ ማቀው ነገር አለ ተብሎ የተጠቆመው ሰው ጋር ከሱ ጋር ሆነን እሱን እንጂ ማውራት የምንችለው ስለሷ ማራሷን አጠይቋት። ይኸውልህ ካስፈለገ እሱንም ማምጣት ትችላለህ። ማለት አይናንም በጣም ብዙ ነገሮች ዋሽታናለች፣ ደብቃናለች። ስለዚህ ደግሞ አንተ መሄድ ግዴታ ነው። እዚህ ነገር እዚህ ላይ ቆም ደው ማለት እንኳን ባለ ቆይ ልቅረጽ ስትለኝ ስለተቀረስኩልህ ነው ይሄ ሁሉ ነገር ወደ እኔ የምታመጣብኝ። አልሄድም እና አዲስ አበባ ሄደ እነሱ ባሉበት ሁላችሁም ባላችሁበት እንድናወራ ነው የምፈልገው። ነገርኩህ። እንዲሁም አልሄድም። ሌቦች ናችሁ። እንዲሁም ሌቦች ውጣልኝ ከቤት። ያው ነው ምን ማለት ነው? ይኸውልህ የምትጠቀመው ቃል እረፍ፣ ንግግርን አስተካክል እያልኩ ነው። ልጠቅመኝ ገብተህ ልትሰርቀኝ ነው መሰለኝ። ውጣልኝ። አሁን ማንን ነው? ውጣልኝ። ስርዓትን ያዝ፣ እየነገርኩ ነው። ትዕግስቴን አታስጨርሰኝ። ውጣልኝ አልኩህ። ውጣልኝ። ትሰማኛለህ? ውጣልኝ። ልቀቀኝ። እየሰማኝ ነው? ድረሱልኝ። ማንንም ከመሬት ተነስታ አትሰልም። ልቀቀኝ። ስርዓትን ያዝ። ሌባ ነህ። እንዲያውም ሌባ ነህ። ልቀቀኝ። ሌባ ነህ። እንዲያውም ውጣልኝ። ይኸውልህ ትሄዳለህ ብያለሁ። ትሄዳለህ። አልሄድም አልኩህ። አልሄድም። በእጅ ሰበብ ነው የምትሆን። ትሄዳለህ ብያለሁ። ትሄዳታለህ። አሁኑኑ ትሄዳታለህ። እሄዳለሁ። በቃ ልቀቀኝ። ተነስ። እሺ ውድ ቤተሰቦቻችን እንግዲህ እንዴት ናችሁ? ከሰዓታት በኋላ እንግዲህ አዲስ አበባ መጥተናል። ያው እንግዲህ አሁን የምንገኝበት ግቢ የአክሊሉ እናት አርፎበት የነበረው የእህታቸው ቤት ነው። ያው የአቶ አክሊሉ እናት እንግዲህ የኔ እናት ጋር ወስጃቸዋለሁ። ትንሽም ህመም ስላጋጠማቸው የተለያዩ ምርመራዎችን እያደረጉ የሕክምና ክትትል እያደረጉ ነው ያሉት። አይናለም እንግዲህ ቤት ውስጥ እየጠበቀችን ነው ያለውን ነገር ደግሞ እስኪ ገብተን እናወራበታለን። እንግዲህ እባክህን ቀደም ይኸውልህ ተነጋግረን የመጣ ነው። ተነጋግረን የመጣ ነው። ይኸውልህ ተራመድ እባክህ። ጉልበት እንድጠቀም አታድርገኝ። ልቀቀኝ። እመለሳለሁ። ይኸውልህ ትዕግስቴን እያስጨረስከኝ ነው። እባክህ እመለሳለሁ። ከዚህ በኋላ አንተን የምታገስበት አቅም የለኝም። እመለሳለሁ። ልቀቀኝ። ይኸውልህ ተራመድ እያልኩ ነው። ልቀቀኝ። ይኸውልህ ከዚህ በኋላ የምታገስ እንዳይመስልህ። በጸባይ ነገር ነበር። ጉልበት እንድጠቀም አታድርገኝ ብዬ ነበር። አንተም እኮ የፖሊስ ህግ አይደለም እየሰራህ ያለው። ይኸውልህ ትሰማኛለህ? የተባልኩን ብቻ አልክ። ቀጥል። አንተ ነው አንቺ ምን ትሰሪያለሽ? ህይወቴን አበላሽሽ። እዚህ ምን ትሰሪያለሽ? ልቀቀኝ። ህይወቴን ያበላሽችው እሷ ነው። ምን ትሰሪያለሽ? ጭራሽ አሁንም ህይወቴን እየበጠበጥሽ እኮ ነው ያለሽው። ታውቅሻል። ቆይ ከዚህ ምን ልትሰራ መጣክ? አንቺ ራስሽ እዚህ ምን ትሰሪያለሽ? ምን እየሰራሽ ነው እዚህ? ምን ትሰሪ? ህይወቴን አበላሽታል። ልቀቀኝ። እረፍ እያልኩ ነው። እባክህ ህይወቴን ያበላሽችው ይቺ ነች። አንቺ ሌባ ውሻ ምን ትሰሪያለሽ እዚህ? አንተ ማን ስለሆንክ ነው አፍክም ሞልተህ አንቺ ነሽ ያበላሽሽው። አንቺ ነሽ ወንዴው ጋር መስለህ ዝም በይ። ዝም በይ። ልቀቀኝ። ህይወቴን አበላሽታ አፍክም ሞልተህ የምትናገር ዝም በይ ብዬሻለሁ። ዝም በይ። ልቅምቃሚ ድሃ ተነስተህ እንዲህ ምሰንብበ አታፍርም እንዴ? ትንሽ ቆይ እዚህ ድረስ ይመጣቻል። እንዴት ነው እናት ልጇን ጥላ የምትሄደው? እንዴት እንደዚህ ይደረጋል? እኔ ኑሮዬን አይተኸዋል። እዛ እየተሰቃየው ልጅ ይዤ እያለቀስኩ፣ እሷ ግን እዚህ ተቀምጣልኛለች። ሰና አሁን እቺ እናት ናት የሄድኩት። ዝም በይ። ማንም ድሃ ጋድሜን ከማቃጥል ካንተ የተሻለውን ሰው ፈልጌ ሄድኩኝ። ሲጀምር አንተ እንደ ከሰው እኩል ታወራለህ እንዴ? ምንም የሌለ ድሃ ሆነ። ዝም በይ። ድህነቴን እወደዋለሁ፣ አክብሬው እኖራለሁ። እንዳንቺ ወንጀለኛ ተብያለ ጠረጠርም። ዝም በይ። እዛ የቀበሌ ቤት ውስጥ ተዘፍቀ የምትኖርልኝ አይ ራስህን እኮ ለመለወጥ በራሱ አታስብ። ዝም በይ። ይሄልኝ እሷ ጋር ነው ያመጣኸኝ። እሷ ጋር ነው ይዘኸኝ የመጣኸው። ተረጋጋ እባክህ፣ ተረጋጋና እኔ ምን ነው አይተኸዋል። የምትናገሩን ቃላት እየመረጥሽ እየሰማሽኝ ነው። ተረጋጉና እዚህ ያመጣችሁ ስላለው ነገር እንድትነጋገሩ እንጂ የማያስፈልግ አምባጓሮ እንድፈጥሩ ወይም ደግሞ ያላ ሲጀመር ነው ከሱ ጋር ምን ነው ነገር አለኝ። አትጩይ። ዝም በይ። የማውራት ፍላጎት ኑሮኝ አይኑርሽ አይገባም። ዝም በይ የምትለኝ አፍክም ሞልተህ ዝም በል ራስህ ነግሬሻለሁ። ዝም በይ። ደሜን አታፊው። ዝም በይ።
ልጄ ከአንቺ መወለድ የለባትም። ይሄ ልጄ ከአንቺ ጋር የተገናኘሁበትን ቀን ነው የምረግመው። አንተ ሳትሆን ያን ቀን እኔ ነበርኩ የምረግመው። እስክሞልተህ ደግሞ ጭራሽ እረግመዋለሁ ትላለህ። ምን ሆንሽ? ይኸው ዘና አብለሽ ትኖሪያለሽ አገብተሽ። እኔ ያለው እንጂ በልጅ አስረሽኝ። ስንቱ እያማረኝ የቀረው እኔ ነኝ። ለዚህም እኮ ነበር እናስወርደው ብዬሽ ነበር። ገባህ? እሱ እኮ ነው ልጄን የገደላት። ደግሞ እውነት ታወሪያለሽ? እኔ ነኝ የተገደልኩት ቢገባሽ ማለት ነው። ደግሞ በገደልኳት ያለሽ ከዚህ በላይ ምን ታረጊያት? ልጄን ምን ታረጊያት? ምንም የሚያደርኩት ነገር የለም። አንተ ድህነት ግን ወዳው ተዘፍቀ ያለው ገባህ? ትሰሚኛለሽ? ሴትዮ ስርዓትሽ ብትይዥ እኮ ነው ያዥ። እየሰማችኝ ነዋ? ከአሁን በኋላ አልታገስሽ። አሁን እሱ ይገባል። ስርዓት ይዘሽ ታወሪያለሽ። ይኸውልህ ተረጋጋ። እንዲህ ማድረግ የለብህም።